ይቀበላል አይባል ማማ ወይ መጥቶ አንድ ደቂቃ ወይ ሁለት ደቂቃ ማክሲመም ትንሽ ደቂቃ እናለች ጠግባሃል እንቅልፍ ክላስ ትጀምሪያለሽ በቀን 3 ፊደል ከነገ ጀምሮ ክላስ ትጀምሪያለሽ ይሻላል ስንቱን ነግረን ይችላል ምን ችግር አለው እሺ በቃ ነው አይወኒ በጣጥስ አማረኝ የሚከፈቱ ቦታዎች አሉ የከንሳስ ወጣችላል ናሽ በቃ እስቲ እውነት አይመጣውም ይመጣዋሉ እንዴ ሀፍታይ ይመጣዋል ማሮች ቅድም ያልኩት የብልግና ከሆነ ስሞትላችሁ እንዳፖስቱት በማርያም እሺ ማሮቼ እንዳፖስቱት ወይ ማሮቼ የሚጠበሰውን ነገር እያወቅን እንጥበስ አትሳቂብኝ ማሪ አትሳቂብኝ ውዴ አንቺ ለምን አትነግሪኝም ወይ አስተምሪ ማሪ አትሳቂብኝ የኔ ፍቅር እሺ በቃ እናትሎ ሀወይ ምንድነው እሺ ደማይ ደስ ሲል ጋይሶች መጣው በቃ ወዳችኋል አንቺ አለውዳ እነሱም ይወደዋል አድማስ እንትናስ ባሉኝ ማሪ እንትናስ ብለውኝ እኮ ነው አድማስ ያስገበያት ምንድን ነበር ያስባሉኝ እንኳን ደረሳችሁ ሳይ አስጠፋ ማሪ እንትን ነው የብልግና ነው እንዳጽፉ የብልግና ያስባሉኝ በትግረኛ እኔ ሀወይ ናተ እየተባባልን ከዛ አብቂ ተረው በተቤ ነው የሚጀምረው አስቤ ነው ያመጣኋት አይባልም እኮ አስባሉኝ ማሪ አስባሉኝ ውዴ ተጣጣፉ ላይ ነበር ማልኩኛስ አውቃ ነው እኮ ሲጀመር ባለፈው እኔ ስንት አረብኛ ስድብ ያንተ እኮ ደደብ አህያ ደደብ ውሻ ሃይዋን ያከለብነው እኮ ይሄኛው እኮ ሲያስጠላ ደግሞ እኮ ነገ ስለምረሳው ነገ ቢጽፉት ራሱ ድጋሚ ያነባዋለሁ ምስኪን ነበር ሳሳዝን ደቅ ምንድነው እሺ ሌላሳ በስ لا بس ايش مشكلة ايش አይደለም ደቂ አደይ ማለት ምን ማለት ነው? ኮሜንታተሮች ትግረኛ እነሱ ደቅ አደይ በቃ ያገሬ ልጅ ትግረኛ እነሱ እየጻፉልሽ አታበቢ ደቅ አደይ ያገሬ ልጅ
በቃ እንደዚህ ነው ታስተምሩልኝ ይችላል። ደቃተይ ናተይ ዘንበይተይ ልብኮ ወይ ኦሮመኛ ገባው በቀን 3 ገና ያለሽ በቃ 3 ሞልታል። ደቃተይ ለለው መርሳት ዘንበይተይ ናተይ ሁሉ ነገር ኪ ተቆጣጣሪ ሌላችሁም ጋሽ እኔ ራሴ እኮ ነው ፈጥሪ ያልኩት። ይኸውላችሁ እኔ እየጠፋችኝ ያለችው ሁሉ ነገር ኪ ከዛ በኋላ ያለው አላውቀውም፣ ትዝ አይለኝም። ተቆጣጣሪ ያልኩት ተቆጣጣረኝ። እሺ ሁሉ ነገር ኪ ምንድን ነበር ያልከኝ አንተ? ሁሉ ነገር ኪ ዶስ ነው ያልኩት። ንገረኝ። ጽቡቅ ደሃንዱ ቀልድ ነው ልታጠብና ያልኩሽ። እሺ በቃ ና ገስት ና። እሺ ማሪ እሺ ፍቅሬ ናት ወይ ነይ መቀለይ እመጣለሁ በቅርቡ። እሺ ጠብቁ። አሁን አንድ ነጥብ ልንገባ እየሮጥን ነው። እንደዚህ ዱብ 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 እያለ ነው። አንድ ነጥብ ስንገባ እንመጣለን እና እንመጣለን። በቃ ማሪ ልደውልሽ። ናአ እሺ ናተይ ናአ ማለት ና ማለት ነው ውዴ። ናአ ናተይ ናአ እሺ ናተይ ናአ እሺ ናተይ አይ ጋይስ መጣው በቃ እሺ ልትጣጣብና ገስት ላይ ይመጣሉ። በቃ ነቃንበል እሺ እሺ ሞሮቼ ማርያምን እሱ ነው እንትን ያስተማረኝ ማለት ነው። እንደዚህ በዝናብ መተኛት እውነት የምሬ ነው። እራሳችሁ ጋር ትጣሉ። አሪፍ ዘዴ ልንገራችሁ። ማርያምን ይሄን ክፍት አድርጉና ማለት ነው ተኙ። ዝናብ ዱል ያለ ዝናብ እየጣለ ነው የሚመስላቸው የሚወስዳችሁ እንቅልፍ ሲጣፍጥ ጭራሽ ጊዮርጊስን ይሁት ማርያምን እስኪ እንዲሁ ላንድ ቀሙ እናታይ ዘንበይተይ ምንቅርተይ ይሁማ ላንድ ቀን ብቻ ይሄን እናርጋችሁ ተኙ። እንዲሁ እኔ እቀጣላችኋለሁኝ። እኔ ምንም ሰላም አልተኛም ነበር ማሮቼ። ምንም ጭራሽ ራሴ ጋር ስታገል ነው ማድረው። በጣም እየተበቃ ራሴ ጋር ስጋጭ የማወርደው አለኝ። ስናደድ ስበሳጭ ለምን ስለማድረው ከዛ ማለት ነው ማሮቼ። ይሄን ክፍት አድርጌ አንድ ቀን አቤኔዘር ይሄን ክፋችን እንደዚህ ከፍ ዛሬ ሞክሩት። ማርያምን ይሄን ክፋችን ተኝ እስኪ አለኝ። በቃ ራሴ መረጋጋት ሲያቅተኝ ማለት ነው ይሄን ክፍት እና ሰይኔ ወደ ያለው ሰላም ማርያምን በቃ ድዋለ ዝናብ እናንተ ተኝታችሁ እየጣለ ነው የሚመስላችሁ።
ያለው ሰላም ብታዩት ጌታ በዙሪያ ያለው እዩት፣ አበዛዙ እዩት፣ ማርያም እዩት፣ ደስ ሲል ብታው ዝናብ ነው እንዴ? አዎ ዝናብ፣ ይኸው ዝናብ እየጣለ ከዛ እዚህ ጋር ደግሞ እየተኛ ሰው አለ። ይኸው እዚህ ጋር የተኛ ሰው አለ። እታችም እዚህ ጋር የተኛች ልጅ አለች ብቻዋን ማለት ነው። ከዛ ትራሳችሁ ወይም አሻንጉሊት ካለ ከዛ አዎ ዝናብ ብላችሁ ሰርች አድርጉ ይመጣል። ከዛ ማለት ነው ማሮቼ እንደው በማርያም ዛሬ ተኙና ማለት ነው። ባለትዳር አላልኩም እኔ ባለትዳር አላልኩም። እኔ ቅመሞችን ነው ደስ ራሳችሁ ጋር ስትታገሉ የምታድሩ ሰላም የሌላችሁ ልጆች ምናምን ጸሎት አድርጉና ምናምን ጸሎት ካደረጋችሁ በኋላ ይሄን ክፍት አድርጋችሁ ትኝት። ጸጥ የሆነ አሁን እኮ በእምነታችሁ የሆነ ቁርአንም ሙስሊሞች ክርስቲያኖችም የሆነ የጸሎት እንትን ልከፍቱ ትችላላችሁ። እሱ ግን የሆነ አለ አይደለ እንትን ይላችኋል። ወደ ጭራሽ ወደ ሌላ ይሄን ሰርች ያለው ወደ ሌላ ነገር ነው የምትገቡት። መቤቴን ይሄኛው ደግሞ ጸጥ እርብ ያለ ሌላ ዓለም ማሮች ሌላ ዓለም እውነት ከራሳችሁ ጋር ማተጣሉበት። እሺ ቅመሞች ይሽማሮች ተራሳችሁን ቀፈርጉና ይከፍታችሁ ተኙ ብያለሁ። እኔ እስካሁን በፍቅር ነገርኳችሁ። አልሰማ ካላችሁ ነገ ነገሩ ይመጣችሁ። እዩት እኩለ ሌሊት ላይ ማለት ነው። ስሙኝ እኩለ ሌሊት ላይ ዝናብ አፈሰሰ ብላችሁ ነቅታችሁ እንዳትነሱ ብቻ እንጂ ሲጣፍጥ እንቅልፉ ብታው ልተኛ ነው። ማሪ ተኝ በቃ እሺ የኔ ወድ ተኝ። አይ አቤኔ ይመጣለሁ ብለን ነው እንጂ እኛ ምን ተኛለን። አንቺስ እኔ ምን ራህሙዬ እኔ እናት አልተኛሽም እንዴ? ልቤ የኔ ውድ አልተኛሽም ነበር? ይኸው መጣላችሁ እኮ እሱን እየጠበቅን ነው እንጂ እኛ እንተኛለን። መጣው ስላለ ነው። ሀቢብቲ ወይ ሀቢቢ አሉልሽ። አንቺ ራሴ ሊያመኝም ቤቴ በቃ እየማመ በእኔ ሂሳብ እኔ እከፍላለሁ። ወይ አላስከፍልሽ በቃ ታኘጥ እንትን ይምም ጠላት ሰማየማ ቅመም ማለት ምን ማለት ነው? ቅመም ማለት ምን ማለት ነው? ቅመም ማለት ነው ማጣፈጫ፣ የሁሉም ነገር ማጣፈጫ ማለት ነው። ሁለተኛ ነገር ደግሞ ማለት ነው ቅመም ማለት። በሁለተኛ ደግሞ የሁለተኛ ጥያቄ ደግሞ ማለት ነው ቅመሞችን በፊት ላይ የምትስልባቸው አመለካከት አለና አሁን እኔ ያጠገብህ ሁኜ ያየው ነገሮች አሉና ከቅመሞች ምን ተማርክ? ሁለተኛ ነገር ደግሞ ምናቸው ያስደስታል? ፍቅር መስጠት አንደኛ ናቸው። በጣም እኔ አሁን ያየሁት ነገር ያንን ነው። የሆነ አንዳንዴ ዲፕ ነገሮችን ካልቀረብሽ ካላየሽ አታውቂውም። ገባሽ አይደል? ሰው የሚያወራውና ንጹህ ናቸው። እንደገባኝ ከሆነ ደግሞ
በቃ ታዛዥ፣ ሰው አክባሪ። የምሬ ነው። ብቻ ትለያላችሁ እንዳጠቃላይ ይላችሁ። ቴንክ ዩ። እሺ በሶስተኛ ደረጃ ደግሞ ማለት ነው ቅመሞችን አሁን አብዛኛውን ሰው እንደዚህ ናቸው፣ በሽተኛ ናቸው፣ አይችሉም፣ መስራት አይችሉም። እሱንስ በእኔ ላይ እንዴት አየኸው? አንተ አሁን ለምሳሌ የ3 ዓመት እግዚአብሔር ይመስገን ጋይሶች ግምጃ ጥግ ድረስ መስራት ትችላለች። እኔ እንዳየኋት ይሄ አሉባልታ የምሬ ነው እኮ ቆይ የምሬ ነው። አይችሉም፣ እነሱ እንደዚህ ናቸው፣ ለፍላፊ ናቸው፣ እንደዚህ ያማቸዋል። እዛ ሀገር ኖሮ የመጡ ሰዎች እና አይችሉም፣ ለምንም አይመረጡም። ግን አሁን ላይ ለስራ ኦልሞስት እኔ በእናንተ አይደለም የሚመጣልኝ አይደለም ስራ ራሱ ሲመጣልኝ እና ሁለተኛ ደግሞ ስራ ላይ እልክ አለብኝ የሆነ ሰርቶ ማሳየት ስለምፈልግ ሁለተኛ ስሜት ሰው እሱ ነገር እንዴት አየኸው? አልኩሽ እኮ ይኸውልሽ እያንዳንዱ ሰው የየራሱ ነው አረዳድ የየራሱ የሆነ ማንነት አለው እና ጋይሶች እንደመሰላችሁ አሁን ቅመም ማለት እኔ እንደምረዳው እይታ ምን አለ መሰላችሁ እንጀስት ሰው ሀገር ላይ ለሰው ነው የምትኖሩ በቃ ለቤተሰብ ወይ ለጓደኛ ወይ ለፍቅረኛ እና በተለያየ መልኩ ደግሞ የለፋችበትን ነገር ምናልባት የሆነ ነገር ሊፈጠር ይችላል ፌል ሊያደርግ ይችላል። ከዛ ሀገር ውስጥ ስመጣ ያ ሁሉ ሰርታ እንዴት ለምን የሚባሉ ጥያቄዎች ምናምን ስለሚኖር የሆነ ስሜታዊ ሆና ስትናገር ስትናደድ የሆነ በቃ ሰው ምን ብሎ ማሰብ ይጀምራል። እንደቺ ልጅ እኮ እንደዚህ ሆናለች እንትን በጀስት አብዳ ነው የመጣችው ምናምን ብሎ ሊወራ ይችላል። ግን እሷ ናት የምታውቀው። ገባችሁ አይደለ? እዛ ያሳለፋችሁ ነገር ያናድዳል። እንደማንኛውም ሰው በጣም ያናድድ ነገር ነው። ስለዚህ እኔ ጠንካራ ብልህ አላማ ያላት ብዬ ነው ማስበው። እኔ ቆንጆ ወይ ቴንኪዩ በጣም ነው የማመሰግነው። በዚህ ጥቂት ጊዜ ውስጥ የሆነ የምትረዱኝ ነገር ለዛ ነገር ቴንኪዩ በጣም ነው የማመሰግነው። እና ደግሞ ቅመሞችዬ ዛሬም ነገም ከነገ ወዲያም በዙ አጋጣሚ አቤና ፊት ማለት ነው ለእናንተ ማሳየት የምፈልገው ብዙ ነገሮች አሉ እና ደግሞ ማየት ብቻ አይደለም፣ ሞክሩ፣ አድርጉት፣ ታደርጋላችሁ፣ ትችላላችሁ እያልኳችሁ ነው። በቃ ምንም ነገር ትችላላችሁ። በቃ ይሄን ከሰው ጋር መመላለስ ይሄን ዝም ብሎ ጥርሲ ምርሲ ኮሜንት እየለቃቀማችሁ ማንጣት አይደለም። ትችላላችሁ። እማቤቴን እንችላለን። ተመራጭ ሲቀጥል ደግሞ ተወዳጅ፣ ተገንዛቢ፣ የስራ ሰው። ስራ ላይ ያለኝን ጉጉት እኔ ልነግራችሁ አልችልም። አርሴማን ቁጭ ማለት ራሱ አልፈልግም። ልክ በአንድ ቀን የሰው ልጅ ይለወጥ የለ በአንድ ቀን የምለወጥ ሁሉ ነው የሚመስለኝ። አዳሬን ቀኑ ሙሉ ብሰራ ምንም አይሰለቸኝ። የስራ ሰው፣ አስተዋይ፣ ለሰው የምታዝን፣ ጉዳትን ጥቅምን ጉዳትን ችግርን ያየኝ ስለሆነ ሰው ሲቸግረው የምትረዳ፣ የሰው ሀዘን የሚገባት፣ የሰውን ባ የኔን ባ ብላ የምታስብ ይቺ ሴት መታ እዚህ ሀገር ላይ ወይንም አገሯ ላይ የሆነ ቦታ ላይ ብትሰራ ተጽዕኖ መፍጠር የምችል ሴት ናት። ሁሉንም ታድሏታል፣ ሁሉንም ማለት ነው። እና እኔ የምሰራው እንድትከታተሉኝ ወይም እንደዛ ብቻ አይደለም፣ መውጣት እንደምትችሉ እያሳየኋችሁ ነው። እኔ ሁሌም ሰው ተከትላችሁ አይደለም፣ አንድ ቀን ራሳችሁ ተከታይ ይኖራችኋል። እሱን ነው የምፈልገው። ገባችሁ? እሱን በቃ የኛ ተምሳሌት ብቻ አይደለም። አዎ ተምሳሌት ነኝ፣ መሆንም እፈልጋለሁ። ነገም ከነገ ወዲያ መሆን እፈልጋለሁ። ፈጣሪ ከፈቀደልኝ ደግሞ አሳያችኋለሁ። እና ለእናንተ ያለኝን ክብር፣ ፍቅር ከእላፊ ከራሴ በላይ እየዘለለ ነው። እሱ ነገር ደግሞ በቃ እንድትለወጡ፣ እንድታድጉ፣ ከፍ እንድትሉ፣ እንድትበዙ፣ የሆነ ነገር እንድትሆኑ ነውና እኛም ማድረግም ተጽዕኖ መፍጠርም እንችላለን። ሁሉንም ማገናዘብ ስለምንችል ህፃን ሲሉን ትልቅ ሰው፣
ትልቅ ሰው ሲሉን ደግሞ ህፃን እንደ ሁሉም ማሰብ እንደምንችል ከየትም እንነሳ የሰው ልጅ እኮ ከሀገር ቤት ወደ ሰው ሀገር የሚሰደደው ያችን ሀገር ቤት ያለ ማንነታቸውን ያንን እዛ ሀገር ያለውን ህይወት ለማሸነፍ ነው አይደለ? አሸንፋ ራሷን አቁማምት አሁን ላይ እውነት የምሬ ነው። እዚህ ሀገር ላይ ተምራ ወይንም እቺ የምትሞላቀቅ ይሄ ነው አልላችሁም፣ ግን የምትሞላቀቅ ወይንም እንደዚህ በጥሩ መልኩ ምስሏቸው ሴቶች እኔ ያለውን ራሴን ለማሸነፍ ማንም ሰው ከማንም ሰው ገዛም አልፈልግ ከእናት ከአባቴ ከጎኔ ካለ ሰው በቃ ላፊ ካርድ እንዲሞሉልኝ አልፈልግም። በቃ የሆነ በቃ አለ አይደል የሆነ ነገር ተደርጎልኝ መመለስ ነው የምፈልገው። ገባችሁ? ራሷን የምታቆም ሴት ራሷን የምታበረታ ከፍ የምታደርግ ሴት የለችም። አዙራ ገላዋን የምትሸጥ ዝቅ ብላ ወርዳም እንደዛ ነው። ገባችሁ? እኛ ደግሞ እንችላለን። ምን ክብራችንም ሳይነካ ከሰው አንዲት ቅንጣት ታክል ይቺ የጥፍር ቅንጣት ታክል ሳንፈልግ ከፍታ ማማ ላይ ደርሰን እናሳያለን። ያንን ባዩ ቁጥር ደግሞ እኛ እዚህ ተቀምጠን ለምን እነሱ እዛ ላይ ደረሱ የሚሉ ሰዎች አሉና የሰው ጫጫቴ አይሰማችሁ። በቃ እኔ የተረዳሁት ነገር እሱ ነው። የሰው ጫጫቴ ደግሞ የሰው ነገር በጨመረ ቁጥር ኃይላችሁ ነው የሚጨምረው። በቃ ጠላት አለኝ እንዴ እንደዚህ ከሆነማ ጸጥ ሲባል ነው መስራት የምታቆሙት። እና እንችላለን፣ ቅመሞች እንችላለን። በቃ እሱ እንዲገልጽና የሆነ እንዲናገር የፈለግኩትኝ ስላነበበኝ ነው። ብዙ ሰዓት ደግሞ ይሉኛል በቃ በአሁን ሰዓት እኮ ሴት ልጅ አንቺ እኮ እንደዚህ ማርያምን የምሬ ነው። በተለይ ኤቢ ሁሌም ኤኒታይም ነው የሚያደንቀኝ። እናቴ ትሙት ራሷን እንደዚህ አቆማ የምትኖር ሴት የለችም በአሁን ሰዓት። የሰውን ድጋፍ የምትፈልግ ናት ነውና የሚለኝና እኛ በጣም ጠንካሮችና መስራት የምንችል ኃይል ያለን ልጆች ነንና በተለይ ደግሞ በጣም ብዙ ተሰጥቶ ያላችሁ ልጆች አላችሁ አረብ ሀገር ላይ። እስኪ ለመውጣት ሞክሩ ማሮቼ። እስኪ አትተኙ፣ ተው ሰው ብቻ አትመልከቱ። ማንም ሰው እንዲያደገው ታድጋላችሁ እግዚአብሔር ከፈቀደላችሁ እህለዋችሁ ከሆነ እሺ። እና እወዳችኋለሁ፣ አከብራችኋለሁ። ከትናንት ወዲያም ዝም ስል የነበረው ዝምታ ማውራት እንደምችለው ልክ ዝም ማለት እችላለሁ። ሁሉንም እንደምችል እያሳየኋችሁ ነው። በነገራችሁ ላይ ግን አንዳንድ ሰው የሚታየው በሌላ አንግል ይወስደዋል፣ ወይ በመጥፎ ወይ በተራ ነገር። ገባችሁ? ዝምታም ማውራትም መስራትም መቆምም መናገርም መለከፍም እስከ ጥግ ድረስ ማስቀየምም በዛው ልክ ደግሞ የዋህና የሚራራ ልብም እንዳለን እያሳየው ነውና እስኪ ይሁን ደግሞ በተለይ አዳዲስ ስራዎች አሉ። እነሱ በወጡ ቁጥር ያኔ ነው እናንተ ልትነሱልኝ የምችሉት እንጂ ከዛ ውጭ እኮ እና እንደዛ ነው እና እንችላለን። እና ትችላላችሁ፣ ኦፍ ኮርስ ትችላላችሁ፣ ትችላላችሁ፣ እንችላለን። የምር ጋይሶች ምንም ነገር ማንም ሰው ከዜሮ ነው የሚነሳው። ማንም ሰው ከሆነ ቁጥር የሚጀምር ሰው የለም። ገባችሁ አይደለም? ሰው መጀመሪያ ራሳችሁን ማንነታችሁ ላይ መስራት፣ የምትፈልጉትን ነገር መለየት፣ ተስፋ አለመቁረጥ ነው ከእናንተ የሚጠበቀው። አብዛኛው ነገር ይወዳችሁ እኛ ምድር ላይ ሎ ኦፍ አትራክሽን የሚባለው ነገር ይሰራል በነገራችሁ ላይ እና የእናንተ ማሰብ እናንተ እዚህ ደረጃ ላይ ከደረስኩኝ ምንድነው ማደርገው አርቃችሁ አንዳንድ ነገሮችን ማሰብ አለባችሁ። የምሬን ነው። የሆነ ይሄ ነገር ይጥለኛል ወይስ ያነሳኛል የሚለውን ነገር እንትን ብላችሁ ብታምኑበት ነገር አለ አይደለ? አብዛኛው ሰው ምን አለ መሰላችሁ የሆነ የምትወዱትን ነገር ከሆነ የምታደርጉት ጀስት ስኬት የማይመጣበት ምንም አይነት ሪዝን ምንም አይነት ምክንያት የለም። ገባችሁ አይደለ? ስለዚህ ሁላችሁም መሆን ወደምትፈልጉት ነገር ትደርሳላችሁ። ለምን ይሄው ግምጃን አታዩም? አሪፍ ምሳሌ ናት እኮ ለእናንተ። ግምጃ ማለት አሁን ላይ እና በፊት ላይ ምን ላይ እንደነበረች ሁላችሁም የምታውቁት ነገር ነው። እንኳን እናንተ እኔም አሁን ቅርብ ጊዜ አውቂያት በቃ እኔም ጓደኞቼም ብዙ ምንንላት ነገር አለ። ለሷም በጣም ጠንካራ ሴት ናት። በጣም ማርያምና ትንሽ ይከብዳል በአሁኑ ሰዓት ላይ ያሉ ሴቶች
እንደ ግምጃ አይደሉም። እውነቱን ለመናገር ትንሽ ነገር ይጥላችኋል። ትንሽ ነገር ግን ፈተና ያጠነክራል። እሱም ደግሞ በግምጃ አይቻልም እና ህይወታችሁ ላይ የሚመጣውን እያንዳንዱን ፈተና ለበጎ ነው ብላችሁ እለፉ እና ልመርቃችሁ፣ የምታስቡበት ደረጃ ድረሱ። ውለዱ፣ ክበዱ። አሜን አሜን። ሁሉም በጊዜው ይሆናል። ጠንክሩልን። እሺ እኔምባት ጠነክራለን። እንችላለን። አቅም አላችሁ፣ ትችላላችሁ። የሰው ነገር አያስጎንብሳችሁም። ትንሽ ነገር ተስፋ ያስቆርጣችሁ። በዛ ላይ ደግሞ የሰው ውካታ የሆነ ሰዓት ላይ ይጠፋል። ሞራን የሆናቸው ሰው ሲጠፋ ሞራናችሁ መጥፋት የለበትም። ይልቅስ ሞራን መጨመር ነው ያለባችሁ እና ተስፋ መቁረጥ የሚባለው ነገር በአብዛኛው ሰው ላይ የማየው ነገር ነው። ምክንያቱም ዞር ብለው እኔን ራሱ መጥተው ተስፋ እንድቆርጥ የሚያደርጉ ብዙ ሰዎች ስላሉ ማለት ነው። እና ተስፋ መቁረጥ በጣም የሚያስጠላ ነገር ቢኖር እሱ ነው። ተስፋ ካልቆረጣቸው ማይቀየር አንዳችም ነገር የለም። የሞት አፋፍ ላይ ሆናችሁ ራሱ ልተርፉ የሆነ እንትን ነገር ይኖራል እና በተለይ ማርያምን የምሬን ነው። የዋሆች ጅል አይደላችሁም። እሺ እግዚአብሔር ለበጎ ነው የዋህ ያደረጋችሁ። ውስጣችሁ ምንም ነገር ስለማያውቅ የውጭ አካላችሁን ሳይሆን ውስጣችሁን አይቶ ነው ፈጣሪ መንገድ የሚከፍትላችሁና ጠንክሩልኝ። እወዳችኋለሁ፣ አከብራችኋለሁ። ነገ ከነገ ወዲያ በትልልቅ ስራዎች ጠብቁኝ። እንደዚህ በትንሽ ነገር አይደለም፣ እንደ ትንሽ ተዋናይ አይደለም ማሮቼ፣ እንደኖረበት ተዋናይ ወደፊት በትልልቅ ስራ ጠብቁኝ። እሺ አው ጋይሶች፣ ትልልቅ ነገሮችም አሉ፣ ሰርፕራይዞች፣ በጣም ብዙ ነገሮች አሉ። የጊዜ ጉዳይ ነው። ከማውራት ማሳየት ስለሚሻል ታዩታላችሁ። በቅርቡ ምንለው ነገር ግምጄ አሁን ለማንኛውም ቢተኙ አሪፍ ነው። አንቺ ደግሞ እንዳይተኙ ያደረግሽ እምሬን ነው። እሺ በቃ አይ ቀደም እኮ ግቢ ስላሉ ልገባላቸው ብዬ ነው እንጂ ልጆች እኮ የሉም። ኦልሞስት እያያቸው ነው። ግማሾቹ ተኝተዋል እኮ። አይ ኮሜንትም እያየው ነበርና አብዛኞቹ እንትን ስለሆነ ጓጉ ማሮቼ። ነገ ደግሞ ክፍል 5 ቲክታክ ላይ ክፍል 2 ደግሞ የዩቲዩቡ ይለቀቃል። ዛሬ ማለትም ሲነጋ 12 ሰዓት ላይ ማለት ነው። የዩቲዩቡ ክፍል 2 የተቆረጠው የጠጅ ቤቱ ምናምን፣ የቲክታኩ ደግሞ ክፍል 5 ይለቀቃል። ገብታችሁ እንድታዩ እና እሱ ከወጣ በኋላ እንዲሁም ደግሞ እንግዲህ ወደ 800 ምናምን 800 ሺህ የሚያስገባን ቪዲዮዎች አስበናልና 800 እንገባለን ብዬ አስባለሁ። ኦልሞስት እስከ ፈርስት ዴይ ድረስ ቃል የገባልኝ ሰው አለ። አንቺ ልደትሽ ድረስ 800 ሺህ እናስገባዋለን አካውንትሽን ያለኝ ሰው አለና እስኪ እሱን እንትን ብለን 800 ከገባን ኦልሞስት 200 ነው የሚቀረን። 200 ደግሞ በስራችን ፎሎ እንደረጋለን። ስራ በምንሰራው ስራና አሪፍ ስራዎች ሰርኬኒ ናት። አመሰግናለሁ። አሪፍ ስራዎች አሉ። መጀመሪያ እነዚህ ይውጡ፣ ከዛ ቀስ በቀስ አሪፍ ስራዎች ይመጣሉ። ሰርኬኒ ናት የኔ ቆንጆ፣ አመሰግናለሁ። እሺ ይሁት እና እንደዛ ነው ልላችሁ የምፈልገው። ከምን ጊዜውም በላይ ደግሞ ቪዲዮዎችን እየገባችሁ ስሪ ብቻ አይደለም ብዙ ሰው እንዲያያቸው እየገባችሁ እንትን ማለት ነው። ሲለቀቅ ደግሞ በድምፅ አታውጡ እሺ፣ ሙዚቃ አድርጉበት እሺ ማሮች። ዩቲዩብ ላይ የተለቀቀ ቪዲዮ ገብተው እንዳዩት በድምፅ አታውጡ። በሙዚቃ ካረጋችሁት ገብተው ያዩታል እና በሙዚቃ ለማድረግ ሞክሩ እሺ። እና ወዳችኋለሁ፣ አከብራችኋለሁ። አይደሩልኝ አድርገህልኛል እና ምን ነው
በረርሽብን እህቴ። ከይር ኢንሻአላህ እና ወዳችኋለሁኝ። እግዚአብሔር ባላችሁበት ይጠብቃችሁ፣ ክፉ ነገር አይንካችሁ፣ አሰባችሁበት ድረሱ፣ ለዓላማችሁ እስከ ጥግ ድረስ ሂዱ። ማንንም ሰው እንዳሰሙ። እናንተን የሚናገር ሰው መጀመሪያ ራሱን ዞር ብሎ እኔ ማነኝ ይቀድማል። የሰው ልጅ ላይ ከመፍረድ በፊት እኔ ማነኝ፣ እኔ ምንድን ነኝ? እና ወዳችኋለሁ። የነገ ሰው ይበለን። ነገ ኦልሞስት 4 ሰዓት ላይ የቀስቴ ጌም ነው። 3 ሰዓት 2 ሰዓት አካባቢ ይገባለሁኝ። ሜቢ ከተመቼ ገብቼ አውርቻችሁ ምናምን ነገር እንሄዳለን ወደ ጌሙ ማለት ነው። ታብታብ ምናምን ማስደረግ ስላለብን እና እገባለሁ። እሺ ቀድሜ ከጌሙ በፊት ከዛ ከጌሙም በኋላ ልንገባ እንችላለን። እሺ ሰርክዬን እናት እና ወዳችኋለሁ። እግዚአብሔር ባሰባችሁበት ያውላችሁ። ደግሞ ከመቼውም በላይ ፈጣሪ ለእናንተ ያሰበውን አይሳሳትምና እናንተ የፈለጋችሁትን ሳይሆን ፈጣሪ ለእናንተ የሚያስፈልጋችሁን ነገር ይስጣችሁ። ሽማሮቼ እናንተ የፈለጋችሁት ነገር ሜቢ ገደል ሊከታችሁ ይችላል እና ወዳችኋለሁ። ፈጣሪ ያኖራችሁ፣ ከፍ ያድርጋችሁ፣ የታመመ ያድንልን፣ የታሰረ ይፈታልን። እንዲሁም ደግሞ የእህቶቻችን የወንድሞቻችን ጾም በሰላም እንዳበቃ የኛንም በሰላም ያስፈጽምልን። እናወዳችኋለሁ። መልካም ስራ። ደህና ደሩ። እሺ ጋይሶች እንደዚህ በሉ። ቆይ ሰርክ የኔ እናት እናመሰግናለን። እንደዚህ በሉ፣ እንደዚህ በሉ። እንጋደላታለን። እሺ እንደዚህ የምታቅፈውን አድርጎ እንደዚህ ቅፍ የምታደርገው አይደለም። አዎ የምታቅፈው እና እንወዳችኋለን። እሺ ማሮችዬ፣ እግዚአብሔር ሰላም ያቆየን። ወደዋ ወይ እንውጣ። በጣጥስ ይዘህልኝ ትመጣ እንዴ? 1 ሰዓት ጠብቂያ አመጣልሻለሁ። 12 ሰዓት ካልሞላ ለማማ አይገኝም። እዚህ ሰፈሩ እዚህ ይከፍታሉ ብለሽ ነው? 1 ሰዓትም ከከፈቱ አሁን ሰዓት ነው ወይ? ጠዋት ይዤሽ ወተን ትበያለሽ። አልመጣም። ፋዘርን እሸኛለሁ እኮ ጧትማ በይ። እሱማ እመጣለሁ እኮ እኔም ጠዋት። ጀሞ ቀረጻ ላይ ነው ታውቂያለሽ አይደለ? ነገ ፕሮግራም እንዳለባቸው አዎ ጠዋትማ ያዳ ስራ አለበት ነገ የሚጀምረው ቀረጻ አለ። ሲበዛ ጥሩ አይደለም። በጣጥስ አታብዢ። ወይ ጌቶች አሰማችሁ ያለች ቺፕስ
ምግብ አትቢ ብትሏት ይቀላታል። ጊዮርጊስ ነው ማሪኝ መቤት ነው ምግብ በተከለከሉ ይሻለኛል። ሲጀመር እኔ ምግብ ባልበላ አይገድልኝም። በጣጥስ ችብስ ወይ በቃ እሺ ይረፉበት። ደዊ ዝጊውና ውጭና ደውልልኝ። እንደማልደውል እያወቅህ ደውልልኝ። እሺ ችግር የለም ደውልልሻለሁ። እሺ ደውልልኝ እኮ ውጭ ደሩ ብለናችኋል እኮ። ጥሩ አይደለም። እኔ በጣም ነው የምወደው ማሮቼ፣ መተው አልችልም፣ ከሱ መለየት አልችልም። ምንም ነገር አቁሚ ልትሉ ትችላላችሁ። በጣጥስ አቁሚ ካላችሁ የማሮቼ ህይወት የራስ አያቁም። ስንት ቀን ቀረኝ ፀጉሬ ልፈታው? አበኔ ሚያዝያ 8 እስከ ሚያዝያ 3 ነው እንደምታቆዩ። ሚያዝያ 3 የልደት ይላል። እንደዛ ከሆነማ ይቆያል ትንሽ አንድ 10 አነም 10 ቀን ሙሉ 10 ቀን ማርቼ ላለ መውጣት እኮ ነው። እኔ ይናፍቁኛል ከወጣሁ። እሺ በቃ ሰላም በቃ እሺ፣ ወዳችኋለሁ። አንዳንዴ መረዳታችን ጥሩ ነው። እሺ ወደ በቃ እንዳልዘረግፍህ ውጣ። እሺ በቃ ንስር ወይም ልብ ቅርጽ አድርጉና ልገልብጥ። ንስር አድርጉ። ከዚህ አንሱ ለመከርበት እንዲመቻቸው።